በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለኃያሉ ሰማዕት ለቅዱስ መርቆሬዎስ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዘውትር ሁሌም ወደ እናንተ የምናደርስላችሁን ስንክሳር፣ የቅዱሳን ታሪክ፣ ገድላት፣ ድርሳናት በትረካ መልክ ወደ እናንተ እናቀርባለንና ይህንን መንፈሳዊ ቻናል ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከሰማዕቱ ከቅዱስ መርቆሬዎስ ረድኤቱ በረከቱ አማላጅነቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር፣ አሜን። የሮማ መንግስት በኃያልነቱ ጫፍ ላይ በነበረበት የቄሳሮች ትእዛዝ እንደ አምላክ ቃል በሚደመጥበትና የክርስትና እምነት ደግሞ በከባድ መከራና ስደት ሰዓት ውስጥ በሚያልፍበት በሦስተኛው መቶ ክፍለ ዘመን በታሪክ መዝገብ ላይ የማይረሳ ስም ተከተበ። ይህም ስም መርቆሬዎስ ይባላል። መርቆሬዎስ ዝም ብሎ ወታደር አልነበረም። እርሱ የጦር ሜዳ አንበሳ፣ የጥበብ ምንጭና በሮማውያን ዘንድ ፕሉፓዴር በሚባል ስም የሚታወቅ የክብር ባለቤት ነበር። ነገር ግን ከምድራዊው የጦር መሳሪያና ከወርቅ ጋሻው በስተጀርባ በልቡ ውስጥ የሚነድ ከማንኛውም ንጉሥ ትእዛዝ በላይ የሆነ ሰማያዊ ፍቅር ነበረው። ታሪኩ የሚጀምረው በድል አድራጊነትና በዝና ቢሆንም በሂደት ግን ወደ አስገራሚ መንፈሳዊ ተጋድሎ ይቀየራል። ቅዱስ መርቆሬዎስ በሁለት ዓለማት መካከል የቆመ ታላቅ ብርቱ ኃያል ሰው ነበር። በአንድ በኩል ለንጉሥ የታመነና ጠላቶቹን ድል የሚያደርግ ታላቅ የጦር መሪ፣ በሁለተኛ በሌላ በኩል ደግሞ ለክርስቶስ ፍቅር ሲል ክብሩን፣ ስልጣኑንና ሕይወቱን አሳልፎ ለመስጠት የማይፈራ የሰማዕታት አለቃ። የእርሱ ታሪክ የሰይፍና የጋሻ ብቻም ሳይሆን የመላእክት ጥበቃ የታከለበት፣ ሰማያዊ ብርሃን የታየበትና በአስደናቂ ታምራት የታጀበ ነው። ሁለት ሰይፍ የታጠቀው አቡ ሰይፍን የተባለ እንደዚህም የሚጠራው ቅዱስ መርቆሬዎስ በምድር ላይ ካሉት ጠላቶች ጋር ብቻም ሳይሆን ከጨለማው አበጋዝ ገዥ ጋር ያደረገው ተጋድሎ ለትውልድ የሚተረክ ታላቅ ገጽታ አለው። አሁን ወደዚህ ብርቱ ኃያል ሰው ሕይወት፣ ወደ ጦር ሜዳው ድልና ወደ ሰማያዊው የክብር ጉዞ በጥልቀት እንጓዛለን። አብራችሁን ቆዩ። የቅዱስ መርቆሬዎስ ወላጆቹ አስሊጥ ከምትባል ሀገር ቢሆኑም እርሱ ግን ተወልዶ ያደገው በሮሜ ከተማ ነው። አያቱና አባቱ ስራቸው አውሬ ማደን ስለነበር አንድ ቀን እንደ ልማዳቸው አውሬም ሲያድኑ ከገጸ ከለባት ወገን የሆነው
ሁለት ወንዶች አግኝተዋቸው የመርቆሬዎስን አያት በሉት። አባቱንም ሊበሉት ሲሉ የታዘዘ መልአክ ከለከላቸው። ዙሪያቸውንም በእሳት አጥሮ ከበባቸው። እነርሱም በተቸገሩ ጊዜ ለመርቆሬዎስ አባት ሰገዱለት። በዚያን ጊዜም እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች የዋሆች ሆነው አብረውት ወደ መንደር ገቡ። ከዚህም በኋላ ቅዱስ መርቆሬዎስ ተወለደና ስሙ ፕሉፓዴር ተባለ። የውሻ መልክ ያላቸውም በእርሱ ዘንድ ብዙ ዘመናትን ኖሩ። ከዚህም በኋላ ክርስቲያኖች ሆኑ፣ ተጠመቁ። የቅዱስ መርቆሬዎስ ወላጆች አስቀድመው አረማውያን ነበሩና የክርስትና ጥምቀትን በጸጋን ተቀበሉ። አባቱን ኖህ እናቱንም ታቦት ብለው ሰየሟቸው። ቀድሞ ፕሉፓዴር የነበረው ስሙም ተለውጦ መርቆሬዎስ ተባለ። መርቆሬዎስ ማለትም የአብ ወዳጅ ማለት ነው። ዳግመኛም የኢየሱስ ክርስቶስ አገልጋይ ማለት ነው። የውሻ መልክ ያላቸው ግን መልአኩ በተገለጠላቸው ጊዜ እንደ ነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግል ሆኖ መጽሐፈ ስንክሳር ዘወርኃ ኅዳር እንደተገለጸው። የንጉሡም የመርቆሬዎስን አባትና የውሻ መልክ ያላቸውን ዜናቸውን ሲሰማ ወታደሮቹን ልኮ በፊቱ አቆማቸው። እግዚአብሔርም የቀድሞ ፍጥረታቸውን መልሶላቸው አራዊት አደረጋቸውና ንጉሡን እጅግ አስፈሩት። ንጉሡም የቅዱስ መርቆሬዎስን አባት የአራዊት ተፈጥሯቸውን ያርቅለት ዘንድ ለምነው ቅዱስ መርቆሬዎስ አባት በለመነም ጊዜ ተፈጥሯቸውን መልሶላቸው ገራሞች ሆኑ። ንጉሡም የመርቆሬዎስን አባት ገዥና የሰራዊቱ አለቃ አድርጎም ሾመው። የውሻ ፊት ያላቸውም አብረው ያገለግሉት ስለነበር ሁሉም ይፈራው ነበር። ንጉሡም የመርቆሬዎስን አባት ወደ ጦርነት ከላከው በኋላ ሳይመለስ ስለቀረ ሚስቱን ሊያገባ ታሰበ። የመርቆሬዎስ አባትም የመርዶሳውያን ሀገሮች ሁሉ ገዥ በነበረው ንጉሥ ተይዞ ቢማረክም ገዢው ክርስቲያን መሆኑን አይቶ አከበረው። ቆይቶም በሀገሩ ላይ ሾመው። ሚስቱም ጠፍታ ከሀገሯ ወጥታ ሄዳም ስለነበር ከባሏ ጋር ተገናኝተው በዚያ በደስታ መኖር ጀመሩ። መርቆሬዎስም አባትና እናቱ ከሞቱም በኋላ ንጉሡ በአባቱ ፈንታ በመርዶሳውያን ሀገር ላይ ሾመው። መርቆሬዎስ መኮንንነት በተሾመም ጊዜ ገጸ ከለባቱ አብሮት ነበር። ለመዋጋትም በወጣ ጊዜ የቀድሞ የአራዊት የሆነ ተፈጥሮን እግዚአብሔር ይመልስለት ስለነበር ማንም ሊቋቋሙ አልቻለም ነበር። ለቅዱስ መርቆሬዎስ ታላቅ የድል አድራጊነት ኃይል ተሰጠውና
ዜናው በሁሉም አገሮች ላይ ተሰማ። በሮሜ ሀገር ጣዖትን የሚያመልከው ዳኪዮስ የተባለው ንጉሥ የበርበር ሰዎች ጋር ጦርነት ሊገጥም በወጣ ጊዜ እጅግ ሲበዙበት ፈራ። ቅዱስ መርቆሬዎስ በጦሩ መካከል የተሳለ ሰይፍ ያዘ። እግዚአብሔርን መልአክ ስላየ ንጉሡን እግዚአብሔር ያጠፋቸዋልና አትፍራም አለው። መልአኩም ሰይፉን ለቅዱስ መርቆሬዎስ ሰጠውና ጦርነቱን ድል ባደረግክ ጊዜ እግዚአብሔርን አስበው። ጦርነቱን ድል አድርጎ ሲጨርስም መልአኩ ድጋሚ ተገልጦለት ለምን የፈጣሪን ስም መጥራት ረሳለው? ከጦርነቱም በኋላ ንጉሥ ዳኪዮስ ለጣዖታቱ ዕጣን በማሳረግ በዓልን አደረገ። ቅዱስ መርቆሬዎስም በዚያ ስላልተገኘ ለጣዖታቱ ዕጣን በማሳረጉ እንዳልተባበረ ንጉሡ ሲያውቅ መልእክተኞችን ልኮ አስወጣው አስመጣው። ንጉሡም ከኔ ጋር ለምን አታጥንም ባለው ጊዜ ቅዱስ መርቆሬዎስ ትጥቁንና ልብሱን አውልቆ ከወረወረለት በኋላ ክብር ይግባውና አምላኬ ኢየሱስ ክርስቶስን ፈጽሞ አልክደውም፣ ለረከሱ ጣዖቶችም አልሰግድም አለው። ንጉሡም ተናዶ ልዩ ልዩ በሆነ ስቃዮችም እጅግ አሰቃየው። ንጉሡም ስለ መርቆሬዎስ ብለው የሀገሩ ሰዎች እንዳይነሱበትም ፈርቶ በብረት ችንካር ቸንክሮ የቀጰዶቅያና የእስያ ክፍል ወደሆነች ወደ ቂሳርያ ከደብዳቤም ጋር ላከው። በዚያች እጅግ ካሰቃዩት በኋላ ንጉሥ ዳኪዮስ እንዳዘዘ ኅዳር 5 ቀን አንገቱን በሰይፍ ቆረጡትና የሰማዕትነት ተጋድሎን ፈጸመ። የሕይወትንም አክሊል ተቀዳጀ። በዓለም ሁሉ አብያተ ክርስቲያናቶች ታነጹለት። እግዚአብሔርም ድንቅ ድንቅ የሆኑ ታምራቶችን በቅዱስ መርቆሬዎስ ስም አደረገ። ከብዙ ታምራቱም አንዱ የቂሳርያውን ሊቀ ጳጳሳት ባስልዮስን ረድቶ ከሃዲውን ኡልያኖስን የገደለበት ነው። ኡልያኖስ ነግሶ የክብር ባለቤት ጌታችንን ክዶ ጣዖታትን ማምለክና ክርስቲያኖችን ማሰቃየት ጀመረ። የቂሳርያው ሊቀ ጳጳስ ባስልዮስም አስተምሮ ሊመልሰው ወደ ንጉሡም ቢመጣ ክብር ይግባውና ኡልያኖስ ጌታችንን ሰድቦ ባስልዮስንም አሰረው። ባስልዮስም በእስር ቤት ሳለ በቅዱስ መርቆሬዎስ ስዕል ፊትም ጸለየ። ስዕሉም ወዲያው ተሰወረው። ያን ጊዜም ወደ ከሃዲው ንጉሥ ኡልያኖስ ዘንድ ሄዶ በጦር ወግቶ ገደለውና ወዲያው ወደ ቦታው ተመለሰ። ከጦሩም አንገት ደም ይንጠፈጠፍ ነበር። ቅዱስ ባስልዮስም ከሃዲውን ንጉሥ እንደገደለው አውቆ የክርስቶስ ምስክር ጌታዬ ሆይ የእውነት ጸር የሆነ ኡልያኖስን ገደልከውን አለው። ስዕሉም ያን ጊዜ አሁን እንደሚል ራሱን ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት
እግዚአብሔርን አመሰገነ። ሌላው ሰማዕት ቅዱስ መርቆሬዎስ በተአምሩ ከእስልምና እምነት መልሶ ክርስቲያን ያደረገው አንድ እስላም ሰው አለ። ይህም የቅዱስ መርቆሬዎስ ቤተክርስቲያኑ በተሰራችበት በምስር ሀገር የሚኖር ከመሳፍንት ወገን የሆነ ወጣትም ነበረ። ከብዙ ሰዎችም ጋር ሆኖ ወደ መሐመድ መቃብር ለመሄድ እንዳሰበ ለአባቱም ሲነግረው ስንቅ ሰንቀው በሰላም ወደ መካ መዲና ሸኙት። መካ ደርሰውም ስራቸው ፈጽመው ወደ ቤታቸው እየተመለሱ 7 ቀን ተጓዙ። በሌሊትም ሲጓዙ ስጋዊ ግዳጁ የእስላም ወጣት ከግመል ላይ ወርዶ ለመጸዳዳት ዘወር አለ። እነርሱም አብሯቸው የሚጓዝ መስሏቸው ስለነበር ባልንጀሮቹም በበረሃው ውስጥ ትተውት ሄዱ። እርሱም ወዴት እንደሚሄድ ስላላወቀ አራዊትም እንዳይበሉት ፈርቶ እጅግ ደነገጠ። በዚያንም ጊዜ በምስር ሀገር በአባቱ ቤት አቅራቢያ ያለች የሰማዕቱ የቅዱስ መርቆሬዎስን ቤተክርስቲያን አስታውሶ በልቡ ቅዱስ መርቆሬዎስን እንዲያድነው በለመነም ጊዜ ተሳለ። ወዲያውም ቅዱስ መርቆሬዎስ በፈረሱ ተቀምጦ ወደ እርሱ መጣና ከወዴት ነህ? ከወዴት በረሃ ውስጥስ እንዴት ጠፋለው? ወጣቱ እስላምም የሆነውን ነገረው። ቅዱስ መርቆሬዎስም ና በኋላዬ በፈረሱ ላይ ተፈናጠጥ አለውና በአየር ላይ እየበረረ በምስር ሀገር ወዳለች የቅዱስ መርቆሬዎስ ቤተክርስቲያን ውስጥ እንደ ዓይን ጥቅሻ ደረሰውና እንደተዘጋች በውስጧም አስገባውና ከእርሱም ተሰወረ። ይህም ወጣት በኋላ ላይ አምኖ ተጠመቀ። ብዙ ሰማዕትነትንም ተቀብሏል። ገዳምም ገብቶ ብዙ ከተጋደለም በኋላ እንደገና ወደ ሀገሩ ተመልሶ ብዙዎችን ወደ ክርስትና እምነት መለሰ። የሰማዕቱ የቅዱስ መርቆሬዎስ አማላጅነትና ተራዳይነት አይለየን። አሜን። ሚያዝያ 25 በዚች ቀን ቅድስት ሳራ ከሁለቱ ልጆቿ ጋር በሰማዕትነት አረፈች። ይህችም ቅድስት ከአንጾኪያም ሀገር ናት። እርሷም ከዲዮቅልጥያኖስ መኳንንት ናት። እርሷም ከዲዮቅልጥያኖስ መኳንንት ለአንዱ ስሙ ስቅራጥስ ለሚባል ሚስቱ ናት። እርሱም በፊት ክርስቲያን ነበረ። በኋላ ግን ንጉሡን በመፍራት ካደ። እርሷን ግን በክርስትናዋ ጸንታም ኖረች። ባሏ ስቅራጥስም እኔ ክርስቲያንን ሃይማኖት ወዳለው የንጉሡን ስቃይ ከመፍራት በቀር ክርስቶስን በልቤ አልካድኩትም ይላት ነበር። እንደዚህም ስትኖር 2 ልጆችንም ወለደች። በአንጾኪያም ሀገር የክርስትና ጥምቀትን ልታጠምቃቸው አልተቻላትም። አብያተ ክርስቲያናቶች ተዘግተዋልና ጠፍተዋልና ሰውን ወዳድ ክርስቶስን ብዙ ስለመውደዷ ልጆቿን ታጠምቃቸውም ዘንድ ታላቅ ተጋድሎ አደረገች። ወደ እስክንድርያ ወደ ሊቀ ጳጳሳት አባ ጴጥሮስ ልትሄድም ወዳ አሽከሮቿን አስከትላ 2ቱን ልጆቿን ይዛ በመርከብም ተሳፈረች። የክብር ባለቤት ጌታችንም የሃይማኖቷን ልዕልና ለመጪው ትውልድስ ሊገልጥ ወዶ ያቺ መርከብ ለመስጠም እስክትደርስ በባህር መካከል ጥቅል ነፋስን አስነሳ። ይቺ ቅድስትም ልጆቿ ሳይጠመቁ እንዳይሞቱ ፈራች። ተነስታም ጸለየች። ከዚያም ምላጭ አንስታ ጡቷን የቀኙን ባጣች፣ ከደሟም
ወስዳ ፊታቸውን በመስቀል ምልክት ቀባች። በደረታቸውና በጀርባቸውም ላይ እንዲሁ አደረገች። በአብ በወልድ በመንፈስ ቅዱስ ስም በባህር ውስጥ አጠመቀቻቸው። ያን ጊዜም ታላቅ ጸጥታ ሆነ። ወደ እስክንድርያ ሀገርም በደረሰች ጊዜ ከሀገር ልጆች ጋር ያጠምቃቸውም ዘንድ ወደ ሊቀ ጳጳሳት አባ ጴጥሮስ ልጆቿን አቀረበች። በዚያን ጊዜ ከሀገር ልጆችም አጠመቀ። ወደ ልጆቿም ደርሶ ሊያጠምቃቸው ወሰዳቸው። ያን ጊዜ ውሃው ረጋ፣ እነርሱን ትቶ ከሀገር ልጆች አጠመቀ። ውሃውም ተፈትቶ ወረደ። ደግሞ ሊያጠምቃቸው ወደ ልጆቿም ተመለሰ። አሁንም እንደ ቀድሞው ውሃው ረጋ። እንዲሁም 3 ጊዜ አደረገ። ውሃውም ይረጋል አደነቀ። እናታቸውንም አቅርቦ ጠየቃት። እርሷም ተንቀጠቀጠች። ከእርሷ የሆነውን በባህር መካከል አውሎ ነፋስ እንደተነሳባት ጡቷን በታ ደሟን እንደቀባቻቸውና በባህር ውስጥ እንዳጠመቀቻቸው ነገረችው። ስላደረገችውም ድፍረት በፊቱ ሰግዳ ይቅር ይላት ዘንድ ለመነችው። አባ ጴጥሮስም ሴትዮ አትፍሪ፣ ሃይማኖትሽ ፍጹም ነው። አንቺ በባህር ውስጥ ባጠመቅሻቸው ጊዜ በመለኮታዊ እጁ ያጠመቃቸው ባለቤቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና አይዞሽ አላት። ማጥመቁንም በፈጸመ ጊዜ ሥጋ ወደሙን አቀበላቸው። ይህችም ቅድስት ወደ አንጾኪያ ቤቷም ተመለሰች። ባሏም ባያት ጊዜ ይህንን በማድረጓም ተቆጥቶ ወደ ንጉሡ ሄዶ ከሰሳት። ያደረገችውንም ነገረው። ንጉሡም ወደ እርሱ ያቀርቧት ዘንድ አዘዘ። ስትቀርብም ወደ እስክንድርያ ለምን ሄድሽ? ከክርስቲያን ወገኖች ጋር ልታመነዝሪ ነውን? አላት። እርሷም እንዲህ ብላ መለሰችለት፣ ክርስቲያኖች አያመነዝሩም፣ እንደናንተ የረከሰ ጣዖትን አያመልኩም። ከእንግዲህ ደግሞ ከኔ ቃልን አትሰማም፣ የወደድከውን አድርግ። ሁለተኛም በእስክንድርያ ካንቺ የሆነውን ንገሪኝ ብሎም ጠይቃት። ምንም አልመለሰችለትም። ንጉሥ ዲዮቅልጥያኖስም እጆቿን የዋሊት አስረው 2ቱን ልጆቿን በሆዷ ላይ አድርገው 3ቱንም በእሳት ያቃጥሏቸው ዘንድ አዘዘ። ፊቷንም ወደ ምስራቅ መልሳ ወደ ክብር ባለቤት ጌታችን ጸለየች። ከዚህም ከልጆቿም ጋር አቃጠሏት። የድልና የሕይወት አክሊልንም በመንግሥተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ለዘላለም ይማረን አሜን። ሰላም ለሳራ ምስሮ ክርስቲያን ሙላዳ ብእስያ እሎ ሶባ አውደ ምኩናን ወሰዳ ምሰሚያ ቃሉ ርኩስ ሶበ ኢተሰጦቶ ለአቅሪጳዳ አዘዘ ያው ኢዋ ለቶነ እሳት በነዳ አንቢሮሙ በከርሳ ክሌተ ውሉዳ። በዚህችም ቀን የባህታዊ አባ በብኑዳ የተጋዳዊው የቅዱስ ቴዎድሮስ የአባ ዮሐንስ ሊቀ ጳጳሳትና
የመቶ ሰማዕታት መታሰቢያቸው ነው። እነርሱም በፋርስ መከራ የተቀበሉ ናቸው። የዶራም መታሰቢያ ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለበብኑዳ መፍቀሬ ባህታዊ ወጽሙና ወለቴዎድሮስ ስርገው በቅድስና ወለሚት እደው ለብሔረ ፋርስ አጽዋና ዘገር ለሰምዖሙ ሶበ ደምፀ ዜና በአበ ክርስቶስ አምጽኡ ወነሱ ምስጋና ከዚህ በመቀጠልም ሁሌም ገድላቸውንና የቅዱሳን ድርሳናቸውን እናሰማለን። ስለዚህስ ለምንድነው የድርሳንንና የገድልን ልዩነት መረዳት የተቻለ ሰው? አንድ ጠያቂያችን ስለጠየቀን እንመልሳለን። በእርግጥ እርስዎ እንዳሉት ድርሳንና ገድል በቤተ ክርስቲያን የማይነሱበት ጊዜም የለም። የኑሯቸውን ፍሬ የተመለከታችሁ በእምነት ምሰሏቸው እንዳለ ዕብራውያን 13 ከቁጥር 7 እንደተባለው በሃይማኖትና በምግባር ለመጠንከር ገድለ ቅዱሳንን ያዘው መጻሕፍትን እናነባለን፣ እንጸልይባቸዋለን። የቅዱሳን መላእክትንም ጠባቂነት፣ የሊቃውንትን ተግሳጽ ትርጓሜና ምክር፣ የዕለተ ሰንበትን ክብርና የኢየሱስ ክርስቶስን የቤዛነት ሥራ የሚናገሩ ድርሳናትን ሁልጊዜ እናነባለን፣ እናደርሳለን። አለቃ ኪዳነ ወልድ ክፍሌ መጽሐፈ ሰዋስው ወግስ መዝገበ ቃላት አዲስ በተባለው መጽሐፋቸው ድርሳን የሚለውን ቃል እንደዚህ ብለው ይፈቱታል። ድርሳን በቁሙ የተደረሰ የተጻፈ ቃለ ነገር፣ ሰፊ ንባብ፣ ረጅም ስብከት፣ ትርጓሜ፣ አፈታት፣ ጎሳተ ልብ፣ መዝሙር፣ ምስጢሩ የሚያጠግብ ቃሉ የተሳካ ጣዕመ ቃሉና ኃይለ ቃሉ ደስ የሚያሰኝ ልብ የሚነካ ማለት ነው። ድርሳን ስለ ቅዱሳን መላእክት ተራዳይነት፣ ስለ እመቤታችን ቅድስት ድንግል ማርያም አማላጅነት ክብርና ጸጋ፣ ስለ ዕለተ ሰንበት ክብርና ስለ ኢየሱስ ክርስቶስ የማዳን ሥራ የሚናገሩ የሚያትቱ መጻሕፍት ማለታችን ነው። እስከ 2000 ዓመተ ምህረት በተደረገውም ጥናት ወደ 138 የሚሆኑ በድርሳን ስያሜ የሚጠሩ መጻሕፍት እንዳሉም ታውቋል። ከነዚህም ውስጥ 11ዱ የመላእክት ድርሳናት ሲሆኑ የ11ዱ መላእክት ስምም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ አፍኒን፣ ቅዱስ ፋኑኤል፣ ቅዱስ ሳቆኤል፣ ቅዱስ ሱሪያል፣ ቅዱስ ሱራፌልና ቅዱስ ኪሩቤል ናቸው። የመላእክት ድርሳናት በአብዛኛው ተመሳሳይነት ባህሪያት አሉት። የውስጥ ይዞታቸውም በአምስት ይከፈላል። እነሱም መቅድም፣ ድርሳን፣ ታምራት፣ አርኬና መልክ ናቸው። ከነዚህም ክፍሎች ውስጥ ድርሳን የምንለው የባለ ድርሳኑ መልአክ ግብር በፈጣሪው ዘንድ ያለውን ሞገስ የሥራቸውን ታምራት ከመጽሐፍ ቅዱስና ከሌሎቹ ቅዱሳት መጻሕፍት ጋር ያጣቀሰ የሚያብራራ ክፍል ነው። በአጠቃላይ ድርሳንን በአራት መካፈል ይቻላል። አንደኛ ድርሳን መላእክት የሚባለው ድርሳነ ሚካኤል፣ ድርሳነ ገብርኤልን የመሳሰሉት ነው። ሁለተኛም ድርሳነ ሰንበት ስለ ዕለተ ሰንበት ክብር የሚያብራራ መጽሐፈ ድርሳን፣ መስቀል ደግሞ የመስቀሉን ታሪክና አመጣጥ ይተርካል። ድርሳነ ሊቃውንትም ደግሞ የነ ቅዱስ አትናቴዎስ የነ ቅዱስ ኤፍሬም ድርሳን የሚባለው ነው። ድርሳን ዘቅዱስ ዮሐንስ አፈወርቅ፣ ድርሳን ዘቅዱስ ቄርሎስንም ያጠቃልላል።
አራተኛና የመጨረሻው ድርሳነ ማሕየዊና ድርሳነ መድኃኔዓለም ነው። እነዚህም የመሳሰሉት ድርሳናት የኢየሱስ ክርስቶስን ጸዋትወ መከራ የሚያዘክሩ ድርሳናቶች ናቸው። ገድል በቁሙ ትግል፣ ፈተና፣ ውጊያ፣ ሰልፍና ድል አክሊል ስለሚያስገኝ እነዛንም እስኪቀበሉም ድረስ የሚደክሙበት ድካም፣ የሚሰሩት ሥራ፣ የሚቀበሉት መከራ ነው። እንደዚህም ሲሉ አለቃ ኪዳነ ወልድ ክፍሌም አስቀምጦታል። አለቃ ኪዳነ ወልድ ክፍሌም ገድል ማለት ጻድቃንና ሰማዕታት በሕይወት ዘመናቸው ያለው የሰሩትን ሥራ የሚናገር መጽሐፍ እንደሆነ አብራርተዋል። ደስታ ተክለወልድ 2036 አለቃ ኪዳነ ወልድ ክፍሌ 301 የገድል መጻሕፍት ጻድቃን ሰማዕታት ሊቃውንተ ቤተ ክርስቲያን ትእዛዘ እግዚአብሔር እንዲከበር ሥርዓተ ቤተ ክርስቲያንም እንዲጠበቅ ካለውያን ነገሥት ሃይማኖታቸውም በኑሯቸውም እንዴት እንደተገለጠ የሚያሳዩ የሕይወታቸው መስታወቶች ናቸው። ስለዚህም ገድል ስንል የቅዱሳን ታሪክ፣ ታምራት፣ ቃል ኪዳንና መልእክት የያዘ መጽሐፍ ነው። ይህም እንዲህ ይሆናል። ይቻላል ተብሎ የተነገረው ቃል በእውነት የሚኖር በቃልና በሥራም የሚገለጥ እንደሆነ የምናየው በቅዱሳን ገድል ነው። ማቴዎስ 10 ከቁጥር 37፣ ሉቃስ 14 ከቁጥር 27፣ አንደኛ ቆሮንጦስ ምዕራፍ 11 ከቁጥር 26 እስከ 28። ገድል መጽሐፍ ቅዱሳዊ መሰረት አለው። ራሱ የሐዋርያት ሥራ የምንለው የመጽሐፍ ቅዱስ ክፍል የሐዋርያትን ግብ፣ ሥራ፣ ገድልና ዜና የሚያስረዳ ታላቅ መጽሐፍ ነው። ከብሉይ ኪዳንም መጽሐፈ ጦቢት፣ መጽሐፈ አስቴር፣ መጽሐፈ ሶስና የመሳሰሉት በሰዎች ኑሮ የተገለጠውን የእምነታቸውን ፍሬ የሚያሳዩ ገድላት መጻሕፍቶች ናቸው። ገድላት በሶስት ይከፈላሉ። እነርሱም ገድለ ሰማዕታት፣ ለምሳሌ ገድለ ጊዮርጊስ፣ ገድለ ፋሲለደስ፣ ገድለ ኢየሉጣ። ሁለተኛም ደግሞ ገድለ ሐዋርያት፣ በአንድነት የተሰበሰቡ የሐዋርያት አገልግሎት፣ ታምራት፣ መከራም የያዙ መጻሕፍት። ሶስተኛም ገድለ ጻድቃን፣ ገድለ አቡነ ተክለ ሃይማኖት፣ ገድለ አቡነ ገብረ መንፈስ ቅዱስና የመሳሰሉትን ገድላቶች ነው። ውድ ጠያቂያችን ምላሹን ለማጠቃለል ያክል ድርሳን ሲባል የመላእክት ግብር በፈጣሪያቸው ዘንድ ያላቸውን ሞገስና የሰሯቸውን ገቢረ ተአምራቶች እየዘረዘሩ የሚናገሩ ስለ ዕለተ ሰንበትና ቅዱስ መስቀል ክብር የሚያስረዱ ድርሳነ ሰንበትንና ድርሳነ መስቀልን የመጻሕፍትን ትርጓሜ ምክርና ተግሳጽ እንዲሁም ረቴት ሃይማኖታዊነታቸውን የመሰከሩበት የሊቃውንት መጻሕፍት፣ በመጨረሻም የኢየሱስ ክርስቶስን ጸዋትወ መከራ የሚያስታውሱ እንደነ ድርሳነ ማሕየዊ ያሉት መጻሕፍት በድርሳን ስር ይጠቃለላሉ። ገድላት ደግሞ ለተግሳጽ፣ ልብን ለማቅናት፣ በጽድቅም ላለው ጥበብ የቅዱሳንን መከራና ተጋድሎ፣ ታምራትና ቃል ኪዳን ያዙ የቤተ ክርስቲያናችን ሕያውነት የሚገለጥባቸው ታላቅ መጻሕፍት ናቸው። ድርሳንም ሆኖ ገድላትም ሆኖ ከመጽሐፍት ቅዱስ ጋር የማይጋጩ መጽሐፍ ቅዱስን የሚያብራሩ የሚተረጉሙና የሚተነትኑ መጻሕፍቶች ናቸው። እንዲሁም ሌሎች ጥያቄዎች ካሏችሁ በኮሜንት መስጫ ሳጥን ስር በመጻፍ ሁሌም
ከንባብ መጨረሻ በኋላ አባቶችን ጠይቀን እኛም በምናውቀው መልሶችን እንመልሳለን። ውድ ጠያቂያችን እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ ተስፋ መንግሥተ ሰማያትን ያድርስልን ያውርስልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን። አሜን።